በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተባረክ እግዚአብሔር አምላካዊነ ቅዱሳን ለዘ አብጽሐነ እስከዛቲ ሰዓት። ከዚህች ዕለትና ከዚህ ሰዓት በምሕረቱና በይቅርታው ብዛት ጠብቆ በዕድሜያችን ላይ የአሁኗን ሰዓት ጨምሮ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እናታችን እመቤታችን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን አባቶቻችን ሁላቸውም በረከታቸው ከሁላችን ጋር ይሁን። በያላችሁበት እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የሆሳዕና በዓል በሰላምና ፍቅር አደረሳችሁ። ይህ ክፍል 2 ነው። በክፍል 1 ስለ ሆሳዕና ምንነት፣ ሆሳዕና ማለት ምን ማለት ነው፣ አህዮቹም እንደዚያው አቅም በፈቀደ መልኩ እዛ ላይ ያብራራቸዋለሁ። ክፍል 2 ነው ይሄ። በዛሬው ትምህርታችን ደግሞ የልብሱና የዘንባባው ምስጢር ምንድን ነው? ክርስቶስ በአህያ ላይ ተቀምጦ ሲመጣ ልብስ ያነጠፉ አሉ። የዘንባባ ዝንጣፊ ይዘው ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መድኃኒት መባል ይገባዋል እያሉ አመስግነዋል። እና ያ ልብሱ እና ደግሞ ዘንባባው ምስጢሩ ምንድን ነው የሚለውን ከመጽሐፍ ቅዱስ ማስረጃ ጋር እግዚአብሔር የፈቀደልን ምስጢር እንነጋገራለን። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ እንዲሁም ላይክ እንድታደርጉ በእግዚአብሔር ስም አሳስባቸዋለሁኝ። የልብሱ ምስጢር ምንድን ነው? ልብስ የተነጠፈበት ምንድን ነው? የመጀመሪያው ልብስ የቃለ እግዚአብሔር ምሳሌ ነው። ሐዋርያት ልብስ ጎዝጉዘው ተቀበሉ። አህያቱን ፈቶ ሲያመጡ ልብስ ጎዘጎዙ። ያ ከኃጢአት ሰው ከኃጢአትነት የተፈታ ለማጠየቅ እንደሆነ በዛኛው በክፍል 1 ተምረናል። በዚህ ግን ልብሳቸውን አነጠፉና ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መድኃኒት መባል ይገባዋል እያሉ ልብሳቸውን አነጠፉለት። ያ ልብስ የቃለ እግዚአብሔር ምሳሌ ነበር። ያ ማለት ከኃጢአት ባርነት ከተፈቱ በኋላ ምዕመናንን ዝም ማለት እንደማይገባ፣ ንስሐ ብቻ ሰጥቶ ዝም ማለት እንደማይገባ ለማጠየቅ ነው ሊቃውንቱ። እንግዲያ ምን ማድረግ አለብን ከተባለ በሃይማኖት ጸንተው እንዳደርጉ ምግባር ትሩፋት እንዲሰሩ ከጎኑን ማበረታታት ማጠናከር መንፈሳዊ ግዴታችን መሆኑን የሚያስረዳ ነው። ስለዚህ ያ ልብስ የቃለ እግዚአብሔር ምሳሌ ነው። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 6 ላይ ሲናገር በእርሱ ስር ሰዳችሁ ታድጉ ዘንድ እንደተማራችሁ በሃይማኖት ጽኑ ይላል። ስር ሰዳችሁ እንድትሰዱ በሃይማኖት ጽኑ። ስለዚህ ስጋው ንስሐ ሰጥቶ ብቻ ዝም ማለት ሳይሆን በሃይማኖት ስር ሰደው እንዳርጉ ከጎን ሆኖ ማበረታታት ማጠነካከር ይገባል። ስለዚህ ልብስ የቃለ እግዚአብሔር ምሳሌ ነው። በሁለተኛ ደረጃ ልብስ የምእመናን ምሳሌ ነው። ልብስ ተነጠፈለት፣ በዚያ ላይ አህያይቱ ሄደች። ያ የተነጠፈው ልብስ የምእመናን ምሳሌ ነበር። ምእመናን ልቦናቸውን ለክርስቶስ አስገዝተው በልቦናቸው ላይ ክርስቶስን አንግሰው እንደሚሆኑ ለመኖር ምሳሌ ነው ማለት ነው። ስለዚህ ብቻም ሳይሆን በክርስቶስ በአህያ ጀርባ ላይ ሲመጣ ልብስ እንደተነጠፈለት ሁሉ ጌታችን ወደ ልቦናችን ሲመጣ ጥሩ ስነ ምግባር አንጥፈን የምንቆየው ምእመናን ናቸው። ቅዱስ ያሬድን በድጓው ሲናገር አልባሲሁ ስለ ክርስቶስ ምእመናን ወፍስዋት አዕይንቲሆሙ ይላል። የክርስቶስ ልብሶቹ ምእመናን ናቸው ይላል። ስለዚህ ፍስዋት እሞይን ማለት ከወይም ደግሞ ነጮች ወይም ደስተኞች ናቸው። እነዚህን ወይ ሐጽብ ልብሶ በደም ይላል። ልብሱን በደም ያጥባል። ወበደም አስካል ሰንዱ ነው ማለት መጎናጸፊያውንም በወይን ልብስ ያጥባል። ያ ማለት በደሙ ምእመናንን በከበረ ቅዱስ ኤፍሬም ሲናገር አንጽሖሙ ለመሃይምናን ወለሕዝብ ንጹሐን፣ በከበረ ደሙ ፈሳሽነት ምእመናንን አነጻቸው እንዳለ ከረከሱበት ከኃጢአት እድፍ በከበረ በደሙ ፈሳሽነት ያነጻቸው ምእመናን እንደሆኑ ማወቅ አለብን ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ እንደተናገረው ልብስ የተባለው ልጅነት ነው። ወአልበስከኒ አልባሰ ዕውራ ወይም አልበስከኒ ልብሰ መድኃኒት ወልብሰ ሕይወት ተብሏል። የሕይወት ልብስንና የክብር ልብስን አለበስከን እንዲሁም የመድኃኒት መጎናጸፊያ ሰጠኸኝ ብሎ ቅዱስ ያሬድም ተናግሯል። እና ያ ልብስ ምእመናን እንደሆኑ ወይም ያ ልብስ የልጅነት እንደሆነ ተምረናል ማለት ነው። በሌላ በኩል ይሄ ልብስ ምንድን ነበር ካል ልብስ የወንጌል ምሳሌ ነበር። ልብስ የወንጌል ኮርቻ ደግሞ የኦሪት ምሳሌ ነው። ኮርቻ ይቆረቁራል። ኦሪት የምትቆረቁር ሕግ ናት። ወይንም ደግሞ አይን አጥፉ እጅ ቁረጡ የምትል ልክ አይን በጠፋ አይን ያጠፋ አይኑ ይጥፋ፣ እግር የቆረጠ እግሩ ይቆረጥ፣ እጁ የተቆረጠ እጁ ይቆረጥ ብላ የምታስተምር ሕግ ናት። ወንጌል ግን ከዛ የተለየ ለስላሳ ሕግ ናት። ጨርቅ አይቆረቁርም፣ ለስላሳ ነው። ወንጌልም ለስላሳ ሕግ ናት። ቀኝን ቢመታ ግራህን ስጥ የምትል ለዚህ ጸፋከ መታይቴ ከዜማን ሀቦ ዘጸጋም መታይቴ
ቀኝ ፊትን ለሚመታ ግራ ፊትን ስጠው የምትል እንዲሁ አንድ ምዕራፍ ቢያሸክም ሁለት ምዕራፍ ይልለት ልብስ እንዲቀመጥ መጎናጸፊያን ስጥ ብላ ወንጌልን የምትሰብክ ፍቅርን የዋሃትን የምትሰብክ ወንጌል ናት። ስለዚህ በዚህ ትምህርታችን ልብስ የተባለው ወንጌል ነው። እነሱ ኮርቻ ሳይሆን ልብስ አነጠፉለት ማለት እነሆ ልብስ የተባለው ወንጌል ናት። ያቺ ወንጌል የልብስ ምሳሌ እንዲሆነ ነው የምናገኘው ማለት ነው። ስለዚህ ይህም ብቻም ሳይሆን ምንድነው? ስለዚህ የሚረግባችሁን መርቁ፣ የሚሰድባችሁን መርቁ ብላ የምታስተምር ናት ወንጌል። ስለዚህ ወንጌል ለስላሳ ሕግ ስለሆነች ልብስም ለስላሳ ስለሆነ ልብስ የተባለው ወንጌል እንደሆነች ግዴታ ማወቅ አለብን ማለት ነው። ስለዚህ ከኦሪት ወደ ወንጌል፣ ከስጋ ሕግ ወደ ነፍስ ሕግ፣ ከሻካራ ሕግ ወደ ለስላሳ ሕግ እንሸጋገራለን ሲሉ ኮርቻ ሳያነጥፉ ልብስ አንጥፈውለታል። ስለዚህ ልብሱ የወንጌል ምሳሌ ነው ማለት ነው። በሶስተኛ ደረጃ ልብስ ያነጠፉለት ልብስ ኃጢአትን ይሸፍናል፣ ነውርን ይሸፍናል፣ ሀፍረትን ይሸፍናል። ሀፍረት ስጋ የሰውን ነውር ይሸፍናል። አያችሁ ብዙ ሰው በካባ የተደበቀ ኃጢአት አለ። አሁን ተመልከቱ፣ ብዙ ኃጢአት በውስጥ ያለ በነጠላ የደበቅናቸው ብዙ ኃጢአቶች አሉ፣ ብዙ ተንኮሎች፣ ብዙ በደሎች አሉ። እነዚህ አይሆን ስለምንድን ነው ሲባል አያችሁ ልብስ የወንጌል ምሳሌ ስለሆነ ነው ማለት ነው። የወንጌል ምሳሌ እንደሆነ እንረዳለን ማለት ነው ወንጌል። ስለዚህ ልብስ የሰውነትን ነውር ይሸፍናል። እንደዚሁ ሁሉ ክርስቶስ ልብስ ያነጠፈለት አንተ ደግሞ ከባቴ አበሳነ ሲል ነው ማለት ነው። የነፍሳችንን ራቁታችንን ተገፍነ የነፍሳችንን ርቃን የሚሸፍንልን ቸር አባትን የሚሰፍርልን ነውራችን ልትሸፍንልን ወደዚህ መጣ ሲሉ ነው ማለት ነው። ክርስቶስ ነውራችንን የሚሸፍን ደግ አባት ነው፣ እንቁ አባት ነው። ክርስቶስ ከባቴ አበሳ ነውርን የሚሸሽግ ሀበጣን የሚሸሽግ መዝሙረኛው ዳዊት ሲናገር በመዝሙር 129 ቁጥር 3 ላይ አንተ ኃጢአትን ብትቆጣጠር ኖሮ አቤቱ በአንተ ፊት ማን ይቆም ነበር ይላል። ክርስቶስ ኃጢአትን የሚሸፍን ክርስቶስ ነው፣ ደግ አባት፣ ለስላሳ ክርስቶስ። ዮሐንስ አፈወርቅ ደግሞ ራቁቱን እንዳይሄድ ኃፍረቱንም እንዳያይ ልብሱን የሚጠብቅ ሰው ብፁዕ ነው ይላል። ያ ኃፍረትን የሚባለው የነፍስን ኃፍረት የሚሸፍን ሰው ብፁዕ ነው። በምን? በንስሐ፣ በምን? በትምህርት፣ በምን? በስጋ ወደሙ የሚሸፍን ሰው ብፁዕ ነው። ሌላው ልብስ ቀለም ይይዛል፣ ቀለም ይስማማዋል፣ ኃጢአትም ጽድቅም የሚስማማው ያን ደግሞ ክርስቶስ ያን ታጠራለህ ሲሉ በዚያ ልክ አድርገዋል ማለት ነው። በሌላ በኩል አምስተኛው ልብስ ያነጠፉለት ልብስ የተባለው ምንድነው ከተባለች ምስጋና ነው። ነብዩ እግዚአብሔር ዳዊት ቅዱስ ያሬድ ሲናገር ምን መሰላቸው? ምስጋናን የለበሰ በሰማያት አለ አለ ዘለብሰ ስብሐተ ሰማያት አለ። ምስጋናን እንደ ልብስ የለበሰ በሰማይ አለ። ያ በሰማይ ያለው ክርስቶስ ምስጋናን የለበሰ ምስጋናን የተጎናጸፈ ነው። ስለዚህ ልብስ ያነጠፉለት ምስጋናን እንደ ልብስ ትጎናጸፋለህ ሲሉ ነው ማለት ነው። ሌላው ልብስ ሲታጠብ ይነጻል፣ አንተም ደግሞ ምእመናንን በከበረ ደምህ ፈሳሽነት ታነጻለህ ሲሉ ነው። ልብስ እስከዚህ ነው። ሌላው የዘንባባው ምስጢር ደግሞ ምንድን ነው? አጠር አድርገን እንየው። ዘንባባ የደስታ ምልክት ነው። በመጽሐፈ ኩፋሌ ምዕራፍ 13 ቁጥር 6 ላይ ታገኛላችሁ። አብርሃም ነሳ አይጹቀ ዘይት ወይ አውድ በመስዋ በስፋት ወይ ቤላ ዛለት ባለ እግዚአብሔር ሆሳዕና ባሪያ ማለት የዝንጣፊ የወይራ ዝንጣፊ ይዞ ይስሐቅን ሲወልድ የመስዋዕቱን ዙሪያውን እየዞረ እግዚአብሔርን አመስግኖ ነበር። ስለዚህ ሆሳዕና ማለት የደስታ ምልክት ማለት ነው። የደስታ ምልክት ነው። ክርስቶስ ደግሞ እነሆ ምስጋናን ለልጅ ልጅ የሰጠ ጽፍ ድርብ ደስታ ያለው ወደዚህ ዓለም በመምጣቱ ፍጥረቱን ደስ የተሰኘበት ሊቃውንት ሶስት አይነት ፍጥረታት የተባሉት ፍጥረቱ በአንተ ተደስተበት የተባሉት አንደኛ መላእክት፣ ሁለተኛ ሰዎች፣ ሶስተኛ ደግሞ አራዊት እንስሳት እንደሆኑ ተርጉሟል። ይህን በሌላ ቀን በሌላ ትምህርት አመጣዋለሁ ማለት ነው። ይሄ እንደሆነ በደንብ አስረድቷል። ሁለተኛ የድል ምልክት ነው። መጽሐፈ ዮዲትን በሙሉ ስትመለከቱ ዮዲት ሆርሆርኒስ የተባለ ንጉስ ነበር። እሱን ገላ ድል ነሳ ስትሄድ እስራኤላውያን እነሆ የዘንባባ ዝንጣፊ ይዘው በክብር ተቀብሏት አመስግነዋት ነበር ጀግና እያሉ። ክርስቶስ ደግሞ እነሆ በዲያብሎስ አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ የጻፈውን የዚያ ደብዳቤ የደመሰሰ ነው። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 4 ላይ ወደ ምሰሶ መጽሐፍ ዕዳ የዳያችን ደብዳቤ ቀደደልን ብሎ ድል ያደረገበት ወቀተሎ ለጥል በመስቀሉ ሞትን
ጥል ብሎ የሚገልጠው ሞትን ነው። ሞትን በመስቀሉ ቀጥቅጦ ከእግራችን በታች ያስገዛ ሞትን ያጠፋልን ክርስቶስ ስለሆነ፣ ስለዚህ ዘንባባን ይዘው ተቀበሉት። አንተ ኃያል ነህ፣ በፊት የሚቆም የለም፣ የኃያላን ጌታ፣ የኃያላን አምላክ፣ ንጉሥ ኃያላን፣ የኃያላን ሁሉ ፈጣሪ ክርስቶስ እንደሆነ ለማጠየቅ ሆሳዕና ማለትም ዘንባባ ይዘው ተቀብለውታል ማለት ነው። እንጨምር። በሌላ በኩል ሆሳዕና ዘንባባ የውበት ምልክት ነው። በመኃልየ ዘሰሎሞን ምዕራፍ 7 ቁጥር 8 ላይ ስትመለከቱ ምን ያለ መሰላችሁ? ይህ ቁመትሽ የዘንባባ ዛፍን ይመስላል፣ እኔም ወደ ዘንባባው ዛፍ እመጣለሁ ይላል። ስለዚህ ያዘራዊ አመርቂ አብረቅራቂ ቆንጆ እንደሆነ ተናግሯል። ነቢዩ ሰሎሞን እመቤታችን በተናገረበት ድርሳኑ ውበቷ ድምግባቷ ቆንጆ እንደሆነ በስጋም በነፍስም በህሊና ቆንጆ ነች እመቤታችን ባመሰገነበት አንቀጹ እንደዚህ አድርጎ ተናግረዋል ማለት ነው። ስለዚህ ዘንባባን ይዘው እየተቀበሉት ለምንድን ነው ከተባለ ዘንባባ የውበት ምልክት ስለሆነ ነው። ደግሞ ለክርስቶስ ሲነገር ደግሞ ይሴኒ ላዩ ወልደ እጓለ እመሕያው ከሰው ልጆች ሁሉ ደምግባቱ ያማረ ነው ተብሎ ተነግሯል። ስለዚህ የክርስቶስ ያማረ ስለሆነ በዚህ ነው። በሌላ በኩል በአንደኛ ነገሥት ምዕራፍ 6 ቁጥር 29 ላይም በመሰጎለት እንደሚደረግ በዛ እመቤቴ ማርያም ሆይ በምንጭ ዳርቻ ሆይ እንደበቀለ የዘንባባ ዛፍ ነሽ ተብሎ ተነግሯል። ስለዚህ ለሚወስደው ቁመናሽ ሰላምታ ይገባል ብሎ አጼ ዘርዓ ያዕቆብ እንደተናገረ እንደዚሁ በነገሥት ላይ እንደተጠቀሰ ዘንባባ የውበት ምልክት ነው ማለት ነው። በሌላ በኩል ዘንባባ የጽናት ምልክት ነው። የጽናት ምልክት ነው። ክርስቶስ ደግሞ ጻድቅሰ ከመ በቀልት ይፈርድ ወይ በዝ ከመ ዝግባ ዘሊባኖስ ወላን ሙንቱ ውስተ ቤተ እግዚአብሔር ጻድቅ እንደ ዘንባባ ያፈራል አለ። እንደዚህ ካለ በኋላ ደግሞ እንደ ዝግባም እንደ ሊባኖስም ዝግባ በእግዚአብሔር ዘንድ ይተክለዋል፣ አምላካችንም አደባባይ ይቀበላሉ ተብሎ ተነግሯል። አሁን ይሄ ማለት ተመልከቱ፣ ክርስቶስ በፍቅር አድርጎ የሚያጸና ጽኑ እስከ ጸናውት አገዝ እስከ ሞት ድረስ የታመንክ ሁን ብሎ የሚያጸና አምላክ ወይም ደግሞ በባህሪው ጽኑ አምላክ መሆኑን ለማስረዳት ዘንባባን ይዘው ተቀበሉ። ዘንባባ የነጻነት ምልክት ነው። በዚህ ምልክት ክርስቶስ ደግሞ ክርስቶስ ከአዳምና ሔዋን እንዲሁም ሌሎች ፍጥረታትም ከዲያብሎስ ግዛት ነፃ ያወጣ አምላክ መሆኑን እንዲሁ ለማጠየቅ ዘንባባ ይዘው ተቀብለውታል ማለት ነው። ስለዚህ የዘንባባው ምስጢር ይሄን ይመስላል። በሌላ በኩል ዘንባባ እሾካማ ነው። ክርስቶስም ደግሞ በኃይል አይመረመርም ሲሉ ነው። አይመረመርም ሲሉ በማቴዎስ 9 ላይ ሲናገር የእግዚአብሔር አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አንተ አይደለህምን? የአሕዛብንስ መንግስት ሁሉ የምትገዛ አንተ አይደለምን? ኃይልና ችሎታ በእጅህ ነው፣ ሊቋቋም የሚችል የለም ተብሎ ተነግሯል። ባህሪውን የሚመረምር የለም፣ ኃይሉንም የሚቻለው የለም፣ የሚቋቋመው የለም። ክርስቶስ ልዑለ ባህሪ ነው። ልዑለ ባህሪ፣ ጽንዐ ባህሪ፣ ባህሪው ጽኑ የሆነ ልዑል የሆነ ኃያል የሆነ ማንም የማይደርስበት ማንም ተመራምሮ የማይደርስበት እንደሆነ ለመናገር ነው ማለት ነው። በሌላ በኩል ዘንባባ እሳት አይበላውም። ዘንባባን እሳት አይበላውም። ክርስቶስም ባህሪው አይለወጥም። ክርስቶስም እሳት ነው። እሳት በላይ ለአማጽያን ለክህዱ ስሙ እሳት ለሚባላ ስም አምላክነቱን ለሚክዱ የሚባላ እሳት ነው። ደግሞ እሳት ማህበል እርጣናን ልብ ጋር ፈቃዱ ለሚያደርጉ ሰዎች ደግሞ የሚያድን እሳት ተብሎ ክርስቶስ ተናግሯል። በሌላው ክፍል አባ ሕርያቆስ አብ እሳት ወልድ እሳት መንፈስ ቅዱስ እሳት፣ አብም እሳት ነው ወልድም እሳት ነው መንፈስ ቅዱስም ባብ አሐዱ ውእቱ እሳት ዘማርያም በአርያም ያለ አንድ የሕይወት እሳት ነው ተብሎ ተነግሯል ማለት ነው። ስለዚህ ክርስቶስ እሳት እንደሆነ ይናገራል። እሳት አይበላውም ማለት ምን ለማለት ነው? የክርስቶስን ባህሪው ተመርምሮ የማይገኝ አምላክ መሆኑን የሚያጠይቅ ነው ማለት ነው። በሌላ በኩል ዘንባባ ጽኑ ነው። ዘንባባ ጽኑ ነው። እንደዚህ ሁሉ ደግሞ ክርስቶስም ጽኑ ባህሪ ነው፣ የማይለወጥ ምንም ላልመሰላችሁ አንተስ አንተከመ ወአመትከኒ ዘይሃልቅ አለና ሰማያት የእጆች ስራ ናቸው እነርሱ ይለወጣሉ፣ አንተ ግን ያው አንተ ነህ፣ ዓመታቶችም ከቶ አያልቁም ይላል መዝሙረኛው ዳዊት በመዝሙር 101 ቁጥር 25 ላይ ሲናገር። ስለዚህ አንተ ያው አንተ ነህ፣ አትለወጥ፣ የማይለወጥ የማይሻር ለዘላለም ጸንቶ የሚኖር ነው ክርስቶስ ነው። ዘንባባ ብሩህ ነው፣ ክርስቶስም ብሩህ አምላክ ነው። እንዲሁም በትምህርቱ የምናን ልቦና ልዑል የሚያደርግ ነው ማለት ነው። ዘንባባ አይጠወልግም። ክርስቶስ ደግሞ ባህሪው ንጽሐት እንጂ ርኩሰት የለበትም። ቅዱስ ዮሐንስ አፈወርቅ ሲናገር እስመ ንጹሕ ጥባሕው ለእግዚአብሔር ዘእንበለ ነው። የእግዚአብሔር ባህሪ ከኃጢአት የጸዳ ነው፣ ንጹሐት ናቸው። ንጹሕ
ክቡር፣ ልዩ፣ ምስጉን ነው ብሎ አመስግኗል። ሌላው ዘንባባ ልዑል ነው። ክርስቶስም ልዑለ ባሕርይ ነው ሲል ነው ማለት ነው። ልዑለ ባሕርይ ነው ሲባል በመዝሙር 49 ቁጥር 1፣ በመዝሙር 45 ቁጥር 4፣ በመዝሙር 76 ቁጥር 12 እና በመዝሙር 91 ቁጥር 1 ላይ በስፋት ተመልከቱት። ዘንባባ ፍሬው አንድ ነው። ዘንባባ እንዲሁ ፍሬው አንድ ነው። ክርስቶስም ደግሞ አንድ የባሕርይ አምላክ ነው። በስም በግብር በአካል ሦስት ሊሆን በባሕርይ በፍላጎት ፈቃድ አንድ አምላክ ነው። ዘንባባ ፍሬው ጣፋጭ ነው። ክርስቶስም ደግሞ ስጋው የበላ ደሙን የጠጣ ለዘላለም የማይመስግን እንዲሁም የዘላለምን ራብ ከብቶ የሚኖር ነው ማለት ነው። ስለነበረን ቆይታ የአባቶቻችን አምላክ ስሙ ለዘላለም የተባረከና የተመሰገነ ይቆያል።